የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ቤት ፈረሳው ተጠናክሮ መቀጠሉ ተገለጸ። ከስራ አታባሩን ያሉ የዩኒቨርሲቲው ሰራተኞች መታሰራቸው ተሰማ። በኢትዮጵያ ያዞ ስጋ የሚሸጥበት ሬስቶራንት ሊከፈት ነው። የኢትዮጵያ አየር ኃይል ጥቃት አደረሰ። አይቀሬ የሚመስለው የኢትዮጵያና የኤርትራ ጦርነት ከቀጠናው የሚሻገር መዘዝ ያስከትላል ተብሏል። መምህራን የሥራ ማቆም አድማ ላይ መሆናቸው ተገለጸ። እንዲሁም ትራምፕ ለኢራን ስለላኩት ሚስጥራዊ ደብዳቤ እንነግራችኋለን። አብራችሁን ቆዩም። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በኢትዮጵያ የአዞ ስጋ የሚሸጥበት ሬስቶራንት ሊከፈት ነው። ሙሉ አዞ እስከ $300 ድረስ የሚሸጥበት የአዞ ስጋ ሬስቶራንት በኢትዮጵያ ሊከፈት ነው ተብሏል። የአዞ ስጋ ሬስቶራንቱ በአርባ ምንጭ ከተማ በቀጣይ ዓመት ወደ ስራ ይገባል ተብሏል። በአርባ ምንጭ ከተማ የአዞ ስጋ ሬስቶራንት በቀጣይ ዓመት ወደ ስራ እንደሚገባና በርካታ የውጭ ጎብኚዎችን ወደ ሀገር ውስጥ በመሳብ ተጨማሪ ገቢ ለማግኘት እየተሰራ መሆኑን በከተማዋ የሚገኘው የአዞ እርባታ ተቋም አስታውቋል። በ1976 ዓ.ም የተቋቋመው ይህ የአዞ እርባታ ጣቢያ ከ2002 ዓ.ም ጀምሮ የማስፋፊያና የማሻሻያ ስራዎች ተደርገውለት ከ10,000 በላይ አዞዎችን እያሳደገ መሆኑን የገለጹት የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኜ በውጭ ሀገር ጎብኚዎች ፍላጎት መሰረት ሬስቶራንቱን ለመገንባት መታሰቡን ተናግረዋል። አክለውም የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹ ሲሆን ጥናቱ ተጠናቆ በቀጣይ ዓመት ሆቴሉ ወደ ስራ እንደሚገባም ጠቁመዋል። በጥናቱ መሰረት የአንዱ ሙሉ የአዞ ዋጋ ለውጭ ዜጎች እስከ $300 እንዲሁም ለሀገር ውስጥ ተጠቃሚዎች ከ35,000 ብር ጀምሮ ለእርድ እንደሚቀርብ ተነግሯል። የጎብኚውን ፍላጎት ለማሟላት በተቋሙ ከአዞ ውጪ የከርከሮ የአሳማ እርባታን በማስፋፋት ለገበያ እንደሚያቀርቡም አክለዋል። እድሜያቸው ከ3 ዓመት በላይ የሆኑ አዞዎች ለእርድ የሚቀርቡ መሆናቸውንም ስራ አስኪያጁ ተናግረዋል። ሆቴሉም ከአዞ ማራቢያ ራንች ከከተማዋ በ7 ኪሎ ሜትር ርቀት ከአውሮፕላን ማረፊያው በስተቀኝ በአባያ ሐይቅ ዳርቻ አካባቢ እንደሚገነባም አብራርተዋል። ሆቴሉ ወደ ስራ ሲገባ ከኢኮኖሚያዊ ፋይዳው በተጨማሪ የስራ ዕድል እንደሚፈጥርም አብራርተዋል። ተቋሙ በጫሞ ሐይቅ ላይ የሚገኘውን ግዙፍ የናይል አዞ በማርባት በአዞ ቆዳ አቅርቦት ላይ እየሰራ እንደሚገኝም ጠቁመዋል። ስራ አስኪያጁ አያይዘውም ከሆቴሉ ግንባታ በፊት የውጭ ጎብኚዎች በተለይም ላቲን አሜሪካውያን ስፔኖች ግዢ በመፈጸም በየግላቸው እርድ እንደሚያካሂዱም አስታውሰዋል። ይህንን የዘፈቀደ እርድ በማስቀረትም ግንባታው መጀመሩን አብራርተዋል። የኢትዮጵያ አየር ኃይል ጥቃት አደረሰም። የኢትዮጵያ አየር ኃይል በሶማሊያ በማዕከላዊ ሸበሌ ክልል በሚንቀሳቀሰው የአልሻባብ ቁልፍ ይዞታዎች ላይ የአየር ጥቃት ማድረሱን የሶማሊያ መከላከያ ሚኒስትር አብዱልቃድር መሐመድ ኑር አስታውቀዋል። የሀገሪቱ የመከላከያ ሚኒስትር አብዱልቃድር መሐመድ ኑር እንደገለጹት የኢትዮጵያ አየር ኃይል በአልሻባብ ምሽግ ላይ የሚሳኤል ጥቃት የፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር ነው። ያለ መንግስት እውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ብለዋል። ይሁን እንጂ በኦፕሬሽኑ ስለደረሰው ሞት ወይም ጉዳት ዝርዝር መረጃ ከመስጠት ተቆጥበዋል። ሚኒስተሩ የአንካራው ስምምነት በአልሻባብ ላይ ለሚወሰዱ የጋራ ጥረቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን ገልጸዋል። ከስራ አታባሩን ያሉ የዩኒቨርሲቲው ሰራተኞች መታሰራቸው ተሰማም። ከ750 በላይ የአዋሳ ዩኒቨርሲቲ ሰራተኞች በተቋሙ ስራ እንደሚሰናበቱ መገለጹና 5 ሰራተኞች መታሰራቸው ቅሬታ አስነስቷል። በማህበራት ተደራጅተው ከ15 ዓመት በላይ ለአዋሳ ዩኒቨርሲቲ ያገለገሉ ከ750 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መግለጹንና ከጥያቄው ጋር ተያይዞ ከ5 በላይ ሰራተኞች መታሰራቸው ተገልጿል። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሰራተኛ እኔ ጽዳት ነው የምሰራው፣ 17 ዓመታት አገልግያለሁ፣ በወር 1100 ብር ነው የሚከፈለኝ፣ ጭማሪ ስጠይቅ የምንከፍለው ጭማሪ የለም፣ እናሰናብታችኋለን አሉን፣ ከፈለጋችሁ መክሰስ ትችላላችሁ የሚል ምላሽ ተሰጠን ብለዋል።
አይቀሬ የሚመስለው የኢትዮጵያና የኤርትራ ጦርነት ከቀጠናው የሚሻገር መዘዝ ያስከትላል ተብሏል። በኢትዮጵያና ኤርትራ መሃል ግጭት ከተነሳ ለቀጠናው ከባድ መዘዝ እንደሚያመጣ አንድ ዓለም አቀፍ ተቋም አስጠነቀቀ። ተቋሙ ግጭቱ ከፈነዳ የኢትዮጵያ የውስጥ ቀውስ ይባባሳል ሲልም ተደምጧል። ከዚህ በተጨማሪ በድንበርና በባህር በር ጉዳይ ሀገራቱ ድርድር እንዲያደርጉ ጠይቀዋል። ክሊንግድል የተባለ የኒዘርላንድ የምርምር ተቋም የኢትዮ ኤርትራን ሰሞነኛ ውጥረት አስመልክቶ ማስጠንቀቂያ አውጥቷል። ተቋሙ ሁለቱ ሀገራት ወደ ግጭት እንዳይገቡ የአውሮፓና የአፍሪካ ህብረትን ጨምሮ ሀያላን ሀገራት ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። ኢትዮጵያና ኤርትራ ወደ ግጭት ከገቡ ከባድ ቀውስ ሊፈጠር ይችላል በማለትም ተናግሯል። ተቋሙ የአውሮፓና አፍሪካ ህብረት ሁለቱን ሀገራት ችግራቸውን በሰላም እንዲፈቱ የዲፕሎማሲ ስራ እንዲሰሩም ጥሪ አቅርበዋል። ሁለቱም ሀገራት ተቃዋሚዎችን ከመርዳት ይታቀቡ ያለም ሲሆን በድንበርና በባህር በሩ ጉዳይ ንግግር እንዲጀምሩ ጠይቋል። በየካቲት አጋማሽ በኤርትራ ወታደራዊ ግዳጅ መታወጁን ያስታወሰው ተቋሙ ይህም በአገራቱ መሃል ግጭት ሊቀሰቀስ ይችላል የሚለውን መላምት የሚያጠናክር ነው ብሎታል። ግጭቱ ከተቀሰቀሰ በቀውስ ውስጥ ለሚታመሰው የአፍሪካ ቀንድ ቀጠና ተጨማሪ ራስ ምታት ነው ያለው ሲሆን ከቀጠናው አልፎ ለአውሮፓ መዘዝ ይዞ መምጣቱ አይቀርም ብለዋል። ኤርትራ የአብይ አህመድን የባህር በር ፍላጎት እንደ ስጋት ተመልክተዋለች የሚለው ተቋሙ የማስጠንቀቂያ ሪፖርት ከግብጽ ጋር የምታደርገው ግንኙነትም የዚህ ስጋት ውጤት እንደሆነ አንስቷል። መምህራን የስራ ማቆም አድማ ላይ መሆናቸው ተገለጸ። በኦሮሚያ ክልል በሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች የሚያስተምሩ መምህራን ከየካቲት 26 ቀን 2017 ዓ.ም ጀምሮ በስራ ማቆም አድማ ላይ እንደሚገኙ አስተያየታቸውን ለአሜሪካ ድምጽ የሰጡ መምህራንና የተማሪ ወላጆች ተናግረዋል። መምህራኑ ለስራ ማቆም አድማ መነሻ የሆነው ጥያቄዎቻችን ምላሽ አለማግኘታቸውና ጥቅማችንን የሚጎዳ አሰራር መጀመሩ ነው ብለዋል። ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪዎች አድማው ከአንደኛ እስከ ሁለተኛ ደረጃና መሰናዶ ድረስ ባሉ በርካታ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥና እንዲስተጓጎል ማድረጉን ገልጸዋል። ከሸገር ከተማ አስተዳደር 12 ክፍለ ከተማ ውስጥ ኮዬ ፈጬ፣ ገላን፣ ፉሪ፣ ሰበታና ለገጣፎ ለገዳዲ በርካታ መምህራን የስራ ማቆም አድማ ያደረጉባቸው ክፍለ ከተማ ሲሆኑ አድማው በከፊል የሚካሄድባቸው ክፍለ ከተሞች መኖራቸውንም ከተለያዩ አስተያየት ሰጪዎች ያገኘነው መረጃ ያመለክታል። የስራ ማቆም አድማው ለ3 ቀናት እንደሚቆይ የገለጹት አስተያየታቸውን የሰጡን መምህራን በእነዚህ ቀናት ውስጥ ምላሽ ካላገኙ አቤቱታቸውን በጋራ ለክልሉ ፕሬዝዳንት ጽህፈት ቤት ለማቅረብ ወደዚያው እንደሚያመሩ ጠቁመዋል። በስራ ማቆም አድማ ምክንያት በኦሮሚያ ክልል የሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች ከትላንት ረቡዕ ጀምሮ የመማር ማስተማር ሂደቱ መስተጓጎሉን መምህራንና የተማሪ ወላጆች ተናግረዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የከተማ አስተዳደሩ መምህራን ማህበር ፕሬዝዳንት አቶ ግርማ የስራ ማቆም አድማ መኖሩን እናውቃለን፣ ነገር ግን ማህበሩ ተወያይቶ ያሳለፈው ውሳኔ አይደለም ከማለት ያለፈ አስተያየት ለመስጠት ፈቃደኛ አልሆኑም። ቤት ፈረሳው ተጠናክሮ መቀጠሉ ተገለጸ። በኮሪደር ልማት የተጀመረው መኖሪያ ቤቶችን የማፍረስ ተግባር ተጠናክሮ መቀጠሉ ተገለጸ። በሐረሪ ክልል እየተካሄደ ባለው የኮሪደር ልማት በርካታ መኖሪያ ቤቶች እየፈረሱ መሆኑ ተገለጸ። ለበርካታ አስርት ዓመታት ከትውልድ ትውልድ የተቀባበሉ ቤቶች ሳይቀር እየፈረሱ መሆናቸው ተሰምቷል። በክልሉ በሁሉም ቀበሌዎች የመንገድ ዳር ቤቶች የፈረሱ ቢሆንም ሸዋበር አካባቢና 05 ቀበሌ በመካሄድ ላይ ያለው ፈረሳ ግን ጥያቄ አስነስቷል። በአካባቢው የሚገኙ በመቶዎች የሚቆጠሩ የንግድና የመኖሪያ ቤቶች በመፍረስ ላይ መሆናቸውን የአካባቢው ነዋሪዎች ለአቦል ዜና ገልጸዋል። ለካሳ የሚሆን በቂ ገንዘብ፣ ምትክ ማረፊያ ወይም መሬት እንዳልተሰጣቸውም ቤታቸው የፈረሰባቸው ግለሰቦች ነግረውናል። ልዩ ስሙ ደከር ተብሎ በሚጠራ አካባቢ ለእያንዳንዳቸው 50 ካሬ ሜትር መስሪያ ቦታ እንደሚሰጣቸው እንደተነገራቸውም ነው የተናገሩት። በአሁኑ ሰዓት ግን በክልሉ ቀበሌ 13 ተብሎ ከሚጠራው ሰፈር በተጨማሪ በሸዋብር እየተካሄደ ያለው ፈረሳ ከኮሪደር ልማት የተሻገረ ነው ተብሎ ቅሬታ ይቀርብበታል። በተመሳሳይ በቀበሌ 15 ሚካኤል ሰፈር አካባቢ መሬታቸውን ለኢንቨስተር ይፈለጋል የተባሉ 72 አባወራዎች ቅሬታ ማንሳታቸው ተሰምቷል። ምትክ መሬትና ማረፊያ እንዲሁም ካሳ ሳይሰጣቸው ቤታቸው እንዲፈርስ ፈቃደኛ እንደማይሆኑም ነዋሪዎቹ ተናግረዋል። በዚህም ምክንያት በወረዳው አመራሮችና በሰፈሩ ነዋሪዎች መካከል ውጥረት መፈጠሩን አቦል ዜና ሰምታለች። መረጃውን የሰጡ የከተማ ነዋሪዎች ልማቱ እንደ አዲስ አበባ ተነሺዎችን የሚክስ መሆን ይገባል ብለዋል። በዚህ አጋጣሚ አቦል ዜና የእናንተው ድምጽ ነውና ሽፋን እንዲያገኝ የምትሹትን መረጃ መስጠት እንደምትችሉ እንገልጻለን።
ትራምፕ የኒውክሌር ድርድር ለመጀመር ደብዳቤ መላካቸው ተሰማ። ሩሲያ ከ2018 ወዲህ ዳግም ግንኙነታቸው የሻከረውን ዋሽንግተንና ቴህራንን ለማሸማገል ጥሪ ማቅረቧ ተገልጿል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ቴህራን ዳግም ወደ ንግግር ትመለሳለች ብለው እንደሚጠብቁ ገልጸዋል። የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል፣ በወታደራዊ አለያም ስምምነት ላይ በመድረስ እኔ የኢራን መልካም ሕዝብ እንዳይጎዳ ስምምነቱን እመርጣለሁ ሲሉም ነው ያብራሩት። የኢራን ባላንጣ የሆነችው እስራኤል ስትራቴጂካዊ አጋር አሜሪካ ቴህራን ወደ ድርድር ተመልሳ ስምምነት ካልፈረመች ምን ሊፈጠር እንደሚችል በዝርዝር ባይጠቅሱም ሌላ ኒውክሌር የታጠቀ ሀገር እንዲኖር አንፈቅድም ብለዋል። ኢራን በትራምፕ ተልኳል ስለተባለው የድርድር እንጀምር ደብዳቤ እስካሁን አስተያየት አልሰጠችም። ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ኢራን ከ5 የጸጥታው ምክር ቤት ቋሚ አባላትና ከአውሮፓ ህብረት ጋር በፈረንጆቹ 2015 ከተፈራረመችው የኒውክሌር ስምምነት ሀገራቸውን አስወጥተው በቴህራን ላይ ዳግም ማዕቀቦች እንዲጣሉ ማድረጋቸው ይታወሳል። በመካከለኛው ምስራቅም ሆነ በመላው ዓለም የተጀመሩ ግጭቶችና ጦርነቶችን በማስቆም ሰላም ሰሪ መሪ በመባል በታሪክ መወሳት ይፈልጋሉ የሚሉት ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ከቴህራን ጋር መደራደር እንደሚፈልጉ ማሳወቃቸውንም ሮይተርስ አስታውሷል። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም ሲሉም በተደጋጋሚ ተናግረዋል። ቴህራን በበኩሏ ለትራምፕ ሁለት አይነት መልሶችን ስትሰጥ ቆይታለች። የሀገሪቱ ጠቅላይ መሪ አያቶላህ አሊ ሃማኒ ትራምፕ ስምምነቱን ቀዶ ጥሎታል፣ ከአሜሪካ ጋር መደራደር እንደማያዋጣ በልምድ አረጋግጠናል ባይ ናቸው። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።